ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርታችን የቀጠለውን 6.3 ስሌቨሪ ኤንድ ስሌቭ ትሬድ ኢን አፍሪካ የሚለውን ርዕሳችንን በዛሬ ቪዲዮአችን ይዘላችሁ ቀርበናል። ቀጥታ ወደ ዛሬ ቪዲዮአችን እንለፍ። 6.3.1 ስሌቨሪ ኢንሳይድ አፍሪካ፣ በአፍሪካ ውስጥ የነበሩ ስሌቨሪዎችን ወይም ደግሞ የባሪያ ንግዶችን በዛሬ ቪዲዮአችን ያለን ማለት ነው። ወደ መጀመሪያው እንለፍ። አፍሪካን ሶሳይቲስ as elsewhere in the world have experienced an indigenous form of slave trade from ancient time down to the early በሃያኛው ሴንቸሪ ለና ልክ እንደ ሌሎች የወርልድ ፓርቶች በተመሳሳይ አፍሪካ ሶሳይቲ ላይም ስሌቨሪን ይተገብሩ ነበር ከድሮ ጊዜ ጀምሮ እስከ 20ኛው ሴንቸሪ መግቢያ አካባቢ ነው የሚለን። slave were acquired in the villages of coastal or interior Africa for both internal and external demands by means of welfare, market supply, riding and kidnapping, tribute and pawing ወይም ደግሞ ሞርጌጅ ነው የሚለን። ስሌቨሮቹ ደግሞ እነዚህ የሚገኙት የነበር ቪሌጅ ላይ ሊሆን ይችላል፣ ኮስታል ቪሌጆች ላይ። ኮስታል ላይ ማለት የባህር ዳር ላይ ያሉ አፍሪካ ሰፍረው የሚኖሩ እነሱ አፍሪካኖችን በመማረክ ስሌቭ ያደረጓቸው ነበር። እዚህ በተጨማሪ ደግሞ ኢንላንድ ላይ ወይም ዝም ብሎ መሬት ላይ ደግሞ ሰፍረው የሚኖሩ አፍሪካኖችን በተመሳሳይ ለስሌቨሪ ተጋላጭ ነበሩ በጊዜው ነው የሚለን። እና በዛን ጊዜ ደግሞ ስሌቭ የሚገኙባቸው ብዙ መንገዶች አሉ። ለምሳሌ በዋር ተሸናፊዎቹ ስሌቭ ይደረጉ ነበር በድሮ አገዛዝ። ከዚህ በተጨማሪ ደግሞ በመሸጥ በመግዛት ሊሆን ይችላል፣ በራይድስ ወይም ደግሞ በባሪያ ፍንገላ ማለት ነው፣ በኪድናፒንግ በማገት፣ በትሪቢዩት ፔይመንት ወይም ደግሞ ለሆነ ነገር እንደ ክፍያም ይጠቀሟቸው ነበር። ሰዎችን ስሌቭ በማድረግ ይከፍሉ ነበር ክፍያዎችን። ከዚህ በተጨማሪ ደግሞ ብድር ለማግኘትም ሰው አስይዘው ወይም ደግሞ እስኪከፍሉ ድረስ ያ ሰው በባሪያነት እያገለገለ እንደ ማስያዣም ይጠቀሙበት ነበር ነው የሚለና they were brought to the slave marketplace by merchants of long distance trades። ከዚህ በተጨማሪ ደግሞ ሎንግ ዲስታንስ ትሬደሮችም እነዚህ ስሌቨሮችን ወደ ስሌቭ ማርኬት እነሱ ነበር ያመጧቸው የነበር ነው የሚለና ዌስት አፍሪካ ብላክ ስሌቭስ were brought to north አፍሪካ ሎንግ ዘ ትራንስሳሃራን ትሬድ ራውት ስለሚለና ከዌስት አፍሪካ የነበሩ ስሌቦች ደግሞ ወደ ኖርዝ አፍሪካ በትራንስሳሃራን ትሬድ ራውት አድርገው ይላኩ ነበር ነው የሚለና ስሌቭስ ኦሪጂኔት ፍሮም ዘ ሪሞት ሳውዝ ዌስተርን ሪጅንስ ኦፍ ኢትዮጵያ ሪች ዘ ሱዳን ኤንድ ኢጂፕት ኖርዝ አፍሪካ ኦር ቢዮንድ ይለናል። ከሳውዝ ዌስተርን ኢትዮጵያ ላይም ስሌቦች ይላኩ ነበርና እነዚህ የሚላኩት የነበር ወደ ሱዳን፣ ወደ ኢጂፕት፣ ወደ ኖርዝ አፍሪካና እነዚህ በተጨማሪዎች ደግሞ ራቅ ወዳለ ቦታም ይላኩ ነበር። እነዚህ የኢትዮጵያ ስሌቦች ነው የሚለን በጊዜው። አናዘር ሜጀር ሎንግ ዲስታንስ ትሬድ ራውትስ ብሮት ስሌቭ ኤንድ አዘር ትሬድ አይተምስ ፍሮም ዘ ሪሞት ሴንትራል አፍሪካ ኢንተር ቱ ዘ ኪንግደም ኦፍ ቦኮንጎ ኦር ኑዶንጎ አሎንግ ዘ አትላንቲክ ኮስት ይለናል። ሌላኛው ደግሞ ሎንግ ዲስታንስ ራውት ስሌቦችና ጉዶችን ከዲፕ ሴንትራል አፍሪካ በመያዝ ወደ አትላንቲክ ኮስት ላይ ይገኙ ወደ ነበረው ኪንግደም ኦፍ ኮንጎ ወይም ደግሞ ኑዶንጎ ይልኩ ነበር ነው የሚለና ሜል ኤንድ ፊሜል ስሌቭስ ኢን ትራዲሽናል አፍሪካ ሶሳይቲ ዌር ዩዝድ አዝ ዶሜስቲክ ሰርቫንትስ ኢን ዘ ፓላስ ሪሊጂየስ ፕሌስስ ኤንድ ኢንዲቪጁዋል ሃውስሆልድስ ይለናል። እና በዚህ በድሮ ጊዜ ደግሞ እነዚህ ሴትም ሆኖ ወንድ ስሌቦች ለቤት አገልጋይነት ጥቅም ላይ ይውሉ ነበር ነው የሚለና ለምሳሌ የፓላስ ጠባቂዎች ፓላስ ላይ ይቀጠሩ ነበር። ሪሊጂየስ ሴንተሮች ወይም ደግሞ የእምነት ተቋማት ላይ እንዲሰሩ ይደረግ ነበር። ከዚህ በተጨማሪ ደግሞ የግለሰብ ቤት ላይም በተመሳሳይ በመግባት ያገለግሉ ነበር ነው የሚለና ቢሳይድ the acquisition of the greater number of slaves was a mark of prestige, power and status in African society። እና ደግሞ በጊዜ በጣም ብዙ ስሌቭ ኦን አድርገናል ማለት ወይም ደግሞ ብዙ ስሌቭ ካለን እንከበር ነበር በሶሳይቲ ነው የሚለና ፊሜል ስሌቭስ could also become the wives and concubines of individual chiefs and ኪንግስ ይለናል። ከዚህ በተጨማሪ ደግሞ በጊዜ የነበሩ የሴት ባሮች ደግሞ ለሚስትነትም አገልግሎት ላይ ይውሉ ነበር ነው የሚለን። ከሚስትነት በተጨማሪም እንደ ሁለተኛነት ሚስት ለቺፎች ለኪንጎችም አገልግሎት ላይ ይውሉ ነበር በጊዜው ነው የሚለን። the price of female slaves was also higher than the price of male slaves። እና በጊዜው ደግሞ ከወንድ ልጅ ስሌቭ ይልቅ የሴት ልጅ ስሌቮች ነበሩ ውድ የነበሩ ነው የሚለን፣ ምክንያቱም አገልግሎታቸው ብዙ ስለነበር ማለት ነው። slave labors was used in agriculture including farming, animal rearing, hunting and fishing activities። እና እነዚህ በጊዜው የነበሩ ስሌቦች ደግሞ ለፋርሚንግ ሊሆን ይችላል፣ ለሬዚንግ አኒማሎችን ለመጠበቅ ማለት ነው፣ ለአደናነት፣ ለአሳ አስጋሪነት፣ ለነዚህ እንዳለ ስራ አገልግሎት ይሰጡ ነበር ነው የሚለን። Besides slave were employed in the trade as a porter, merchants or trading agents for individual as well as for the states። ከነዚህ በተጨማሪ ደግሞ በጊዜው የነበሩ ስሌቦች በትሬድ ጊዜ እንደ ተሸካሚነት ይጠቅሙ ነበር ወይም ደግሞ ራሳቸው ትሬደር ነው ነጋዴዎችም በመሆን ተቀጥረው ይሰሩ ነበር። ከዚህ በተጨማሪ ደግሞ ለኢንዲቪጁዋሎች እንደ ኤጀንት ሆኖም
አገልግሎት ላይ ይውሉ ነበር ነው የሚለን። they were also used in the gold mining like the Akan in West Africa, iron working, salt making like Itse and Borono Fani of Ghana, clothes weaving and other arts and craft industries ይለና በዚህ በተጨማሪ ደግሞ ስሌቦች በጎልድ ማይኒንግ ወይም ደግሞ ወርቅ የማውጣት ስራ ላይ እዛ ላይም ተሳትፎ ያደርጉ ነበር። ለምሳሌ አካን በዌስት አፍሪካ ላይ የነበረች ግዛት ነበር አካን የምትባልና ስሌቦችን በጎልድ ማይኒንግ ትጠቀም ነበር በጊዜው ነው የሚለን። በአይረን ወርክ ላይ በብረታ ብረት ስራ ላይ በሳልት ፕሮዳክሽን በጨው ምርት ላይ በሳልት ፕሮዳክሽን ደግሞ በጊዜ ይጠቀሙ የነበር ኢቲ እና ቦርቦር ፋንቲ እነዚህ ሁለቱ ጋና ላይ ይገኙ የነበሩ እነዚህ ደግሞ ሁለቱ ይጠቀሙ ነበር ለሳልት ፕሮዳክሽን ስሌቦች ነው የሚለን። ክሎዝ ዌቪንግ ኤንድ አዘር ክራፍትስ ኢን አዲሽን ስሌቭስ ዌር ሪክሩትድ ኢንቱ ዘ አርሚስ ኦፍ ትራዲሽናል ፕሪኮሎኒያል አፍሪካ ስቴትስ አስ ሶልጀርስ ካምፕ ፎሎወርስ ቦዲጋርድስ ኦፍ ኪንግስ ኤንድ ቺፍስ ኦር ኢን ሬር ኬዝ አስ ኮማንደርስ ይለናል። ከዚህ በተጨማሪ ደግሞ እነዚህ ስሌቭ ሰርቫንቶች ደግሞ ለአርሚዎች እንደ ሶልጀርነት ተጠቀሟቸው ነበር በጊዜው የነበሩ ገዢዎች። ከዚህ በተጨማሪ ደግሞ ካምፕ ላይ ሊያግዙ ይደረጋል። ከዚህ በተጨማሪ ደግሞ ለኪንጎችና ለቺፎች ቦዲጋርድ የሆኑ ነበር። አንዳንዴ ደግሞ አደፍ ሲል ደግሞ ኮማንደርም የሆኑ ነበር እነዚህ ስሌቮች በጊዜው ነው የሚለና in the field of administration slaves were highly needed in the places of Africa chief to serve as musicians, sword bearers, heralds, translators, financiers, cookers and so on ይለናል። እና በገቨርንመንት ወርኮች ላይም በተመሳሳይ ስሌቮች ገብተው ይሰሩ ነበር ነው የሚለን። ለምሳሌ በፓላሶች ላይ በጣም ተፈላጊ ነበሩ እነዚህ ስሌቮች። ሙዚሻን በመሆን ያገለግሉ ነበር፣ ሙዚቃ በመዝፈን ማለት ነው። ጎራዴዎችን በመሸከም መልእክት ሲኖር ደግሞ ለህዝቦቹ አናውንስ ለማድረግ፣ ቋንቋዎችን በማስተርጎም፣ ፋይናንሻል ማኔጅመንት በመስራት፣ በማብሰል እነዚህና እዚህ በተጨማሪ ላሉ ተግባራቶች አገልግሎት ላይ ይውሉ ነበር በጊዜው የነበሩ ስሌቮች ፓላስ ውስጥ ነው የሚለን። in most Africa societies slaves were often integrated into the knee of the owner either by adoption or marriage ይለናል። እና በአብዛኞቹ የአፍሪካ ሶሳይቲዎች ደግሞ ስሌቨሮች የአንድ ቤተሰብ አካልም የሆኑ ነበር ነው የሚለን። ወይ በአዶፕሽን ወይም በማደጎ ወይም ደግሞ በሜሪጅ በጋብቻ ነው የሚለን። this was common for example among the Tuareg in North Africa, the Bama of Middle Nigeria, the Wolof of Senegambia, the Mendes of Sierra Leone, the Bakongo and Lunda of Central West Africa, Karab of Tanzania, the Imbangala of Angola and Sena of Mozambique ይለናል። እና ይህ ፕራክቲስ ደግሞ በጣም ኮመን የነበሩ ወይም ደግሞ የተለመዱ የነበሩ በእነዚህ ግሩፖች ነው ብሎ የምታያቸው እነዚህ እንዳለ ዘርዝሯል። እነሱ መያዝ ትችላላችሁ። አፍሪካን ስሌቭስ ዌር ኦፍን ሪጋርድ አዝ ፓርት ኦፍ ደ ፋሚሊ እና በጊዜው የአፍሪካ ስሌቮች እንደ ፋሚሊ ነበር ይታዩ የነበር ወይም ደግሞ እንደ ፋሚሊ ሜምበር ነበር ገዢዎቻቸው ያዋቸው የነበር ነው የሚለና። ስሌቭስ ኢን አፍሪካ ትራዲሽን ሶሳይቲ ሃድ ሰርቲን ራይትስ ኤንድ ፕሪቪሌጅ እና እነዚህ በአፍሪካ ትራዲሽናል የነበሩ የስሌቭ ሶሳይቲዎች ደግሞ ራይትና ጥቅም አላቸው ነው የሚለና ወይም ደግሞ መፍትም ይሰጣቸው ነበር። they had the right to marry among themselves or marry free peoples። ከዚህ በተጨማሪም እነዚህ ስሌቮች ሌላ ስሌቭን ወይም ደግሞ ስሌቭ ያልሆነችን ሴት ወንድ ከሆነ ማለት ነው ማግባት ይፈቀድላቸው ነበር። ሴትም ከሆነች በተመሳሳይ። አፍሪካን ስሌቭስ who farmed for their owners were also given plots of land on which to farm and obtain an independent income ይለናል። ከዚህ በተጨማሪ ደግሞ እነዚህ ስሌቮች ፋርም ላይ የሚሰሩ ከሆነ ወይም ግብርና ላይ የሚሰሩ ከሆነ ቀጣሪዎቻቸው መሬት ለነሱ ለስሌቮቻቸው በመስጠት ስሌቮቻቸው ኢንዲፔንደንትሊ እዛ መሬት ላይ እንዲሰሩ እና ብር እንዲያገኙ ይፈቀድላቸው ወይም ደግሞ ይሰጣቸው ነበር ነው የሚለን። the slaves was entitled to legal protection እና ከዚህ በተጨማሪ ደግሞ ስሌቮች በሎውም በጣም መብታቸው የተጠበቀ ነበር ነው የሚለን። it was only the king chief or the sultan who had power of life and death over the slaves and every other citizens of the state እና ደግሞ ብቸኛ አንድን ስሌቭ ወይም ባሪያ ወይም ደግሞ ኖርማል ዜጋ እንዲሞት ወይም እንዳይሞት መወሰን የሚችሉ የነበሩት ኪንጎች፣ ቺፎች እና ሱልጣኔቶች ብቻ ነበሩ ነው የሚለን። ኢቭን ኦኖራቸውም አይችልም ነበር ማለት ነው። moreover many African society include the Sena of Mozambique, the Karab of Tanzania, the Mendes of Sierra Leone, the Congo of Central Africa grant slave the privilege of manumission or redemption ይላል። በጣም ብዙ ሶሳይቲዎች በጊዜ የነበሩት ደግሞ ልክ እነዚህም አሁን እዚህ ላይ ዘረዘራቸውን ሴና ኦፍ ሞዛምቢክ ሊሆን ይችላል፣ the Sarab of Tanzania, the Mendes of Sierra Leone እና ኪንግደም ኦፍ ኮንጎ ለስሌቮች ስሌቨርነታቸውን መግዛት የሚችሉበትን ፍሪደም ወይም መብት ሰጧቸው ነበር ማለት ነው። በሌላ አባባል የሚሸጡበትን ብር እነሱ መክፈል ከቻሉ ከስሌቭነት ወጣው ፍሪ ህዝብ ይሆኑ ነበር ነው የሚለን። ስሌቭ also enjoyed some social and political mobility ይላል።
ከዚህ በተጨማሪ ደግሞ ስሌቮች ደግሞ በሶሳይቲ ውስጥ ያላቸውን ሶሻልና ፖለቲካል ስታተስ ማሻሻልም ይችሉ ነበር በጊዜው ነው የሚለን። ኢን መኒ ዌስት አፍሪካ ሶሳይቲ ኢንክሉድ ሃውሳን፣ ፍላኒ፣ ማንዴስ፣ ኢቦ፣ ዮርባ ካኑር a slave could become head of his own house, village head or chief ይላል። በብዙ የዌስት አፍሪካ ሶሳይቲዎች ደግሞ ልክ እንደ ሃውሳን፣ ፍላኒ፣ እንደ ማንዴ፣ እንደ ኢቦ፣ እንደ ዮርባ እና ካኑሪ ያሉ ስሌቮች ደግሞ ያሉበት የቤቱ የበላይ መሆን ይችሉ ነበር ወይም ደግሞ የቤቱ ራስ መሆን ይችሉ ነበር። ከዚህ በተጨማሪም የቪሌጅ ሊደሮች መሆን ይችሉ ነበር፣ ቺፎች መሆኑ ይፈቀድላቸው ነበር ነው የሚለን። in general the treatment of slave in pre-colonial Africa society depends on the owner, the family and the household in which the slave resided እና በአጠቃላይ ስሌቮች በድሮ ጊዜ ትሪት የሚደረጉበት መንገድ እንደ ኦነራቸው ወይም ደግሞ እንደ ተቆጣጣራቸው ፋሚሊ ይወሰን ነበር ነው የሚለን። on the whole oral and written records show a picture of human treatment of slave ይለናል። ከዚህ በተጨማሪ ግን በአጠቃላይ ግን ስናየው በሂስትሪ ባሉ ሪካርዶች ማለት ነው አብዛኞቹ ስሌቮች ግን እንደ ሰው ነበር ትሪት ይደረጉ የነበረው ነው የሚሉ አብዛኛው ሪኮርዶች። ኦብዘርቨርስ ሪማርክድ ዳት ስሌቭ ኢን አፍሪካ ዋዝ ቬሪ ዲፈረንት ፍሮም ዘ ኢሮፕ፣ ኖርዝ አፍሪካ ኤንድ ዘ ዌስት ኢንዲያ ይለናል። አብዛኞቹ ደግሞ በጊዜ የነበሩ ምስክሮች እንደሚገልጹት በአፍሪካ የነበሩ ስሌቮች በኢሮፕ፣ በኖርዝ አሜሪካ እና በዌስት ኢንዲያ ከተያዙ ስሌቮች ይለዩ ነበር ወይም ደግሞ የተሻለ መፍት ነበራቸው ነው የሚለን። Nevertheless, her status as a slave was never entirely forgotten regardless of the level of her social integration or social and political ፖዚሽን ይለናል። ግን ይህ ሁሉ መፍት ግን በአፍሪካ ላይ ያሉ ስሌቮች ላይ ቢሰጣቸውም ግን ባሪያ መሆናቸው ግን አልቀረም የሚለን። ወይም ደግሞ ሶሳይቲዎች ግን እንደ ባሪያ ነበር ትሪት ያደርጓቸው ነበር መፍታቸውን ቢያከብሩላቸው ነው የሚለና። እና ተመልካቾቻችን የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮአችን ደግሞ ከዚህ ርዕስ የሚቀጥለውን 6.3.2 the Indian Ocean and Mediterranean slave trade የሚለውን ርዕሳችንን በቀጣይ ቪዲዮአችን ያለን ማለት ነው። የቀጣይ ቪዲዮን ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። እና ተመልካቾቻችን የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።